naqa indema biya fete naqa gara fete baha naga fete jeha debi argudaf ijake bareda siwajin dabarsu jiruki yahunda siwajin dabarsu jiruki yahunda ባለፈ ተጀምሯል ፊሽካ ነፍተናል ውድ ተመልካቾቻችን እንግዲህ ማለፊያን ዛሬም ከስቱዲዮ ወጣ ብለን እንዲሰፋ ባለው መንገድ ላይ ሸከርከር ዘና እያልን መንገድ ይወስድ መንገድ ይመልስ እንዲሉ ማለፊያን በጉዞ ጀምረናል የምንገኘው ፈጣኑ አዳማ ፊንፊኔ ሃይዌይ መንገድ ላይ ነው የምንገኘው ጉዟችንን ደግሞ ወደ አንድ ስፍራ እናደርጋለን በማለፊያ ዛሬ ከስቱዲዮ ወጣ ብለን በጉዞ ነው የምናሳልፈው ማለት ነው ከዚህ ሰዓት ጀምሮ ጥቅሎቻችንን አካተን ማለፊያን ወደ እናንተ የምናደርስ ነው የሚሆነው አሁን ውድ ተመልካቾቻችን እናንተም በሐሳብ እየተጓዛችሁ ቆይታችሁን ከኛ ጋር እንድታደርጉ ጋብዛችኋለን አሁን ያለነው እንግዲህ ከፈጣኑ መንገድ ወረድ ብለን ወደ ቢሾፍቱ መንገንጠያ ላይ ነው ያለነውና ከቢሾፍቱ በኋላ ደግሞ ወደ ግንቢቹ ነው የምናቀነው ግንቢቹ ምን አለ እዛው ስንደርስ ነው የምንመለከተው ጉዟችን ይቀጥላል አይደል እንድረስበት መኪናችን ላይ 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 adun sente batus wanu makeyada Rama bokolo jala ababetu Aramaran jurada. Mile amdu barana. Aku kamarana. Mile amdu sidi debo ama balalde. የሰሞኑ ዝናብ ሳሩን እንዲበቅል አድርጎት እንጂ አምሮበታል ቢሾፍቱ ደግሞ የበለጠ አምሮባታል ሞክሪስ ኧረ እኔ አልችልም እስቲ አንድ ከጠርዝ መጀመሪያ ወደዛ ትይዙና ስሩ ጋር ደርሽ ወደዛ ታስተኛለሽ በእጅሽ አርካከፉ እጅሽ እንዳቆም ትርጉም በሰሽ እንግዲህ ያጨዳውን ነገር ሰላም የኔን ታዩ ያንቺ ግን አጃኢብ ነው ልምድ ያለው ሰው መስሎ እንዴ አለሽ እንጂ አለመርሳቴ ነው የሚያስገርመው እንጂ እንኳን ልምድ አለኝ የት ነው የልምድ የተቀሰመው ነው የሚባለው አይደል ከየት መጣ ማሳውስጥ አጨርኩም ግን ሳር እንደዚህ ሲደርስ በዚህ ወቅት ክረምት ሳር አሁን ያለንበት ወቅት ዝናብ አይደለ እንደዚህ በዚህ ወቅት ላይ ሳር ይበቅላል ያኔ እርጥበት የሚያገኘው ሳር ሲያድግ ይታጨዳል ለከብቶችም ይታጨዳል ግቢም እንዲያምር ይታጨዳልና እዛው ሲሰሩ ድሮ የለመርኩት ነውና አለመርሳቴ አንድ ነገር ነው እነሱም ሲማርኩን ጊዜ ዞራለን ወይ ያው ደስ ይል ነበር እንግዲህ አረንጓዴ ሆኖ ሳሩም ቁመቱ ራሱ እኔ ለመጎዝጎዝ አይደለም ወላ ለመብላት ብሉኝ ይላል ያልኩ ነበርና እንግዲህ ከተማን ከሚያሳምሩ ነገሮች አረንጓዴ ተክሎች ቀዳሚውን ስፍራ ይወስዳሉና ጉዟችንን ቅድም ወደ ቢሾፍቱ መግቢያ ላይ ቆም ብለን ኒንዴማ ብለናል ኒንዴማ እንግዲህ እንሄዳለን ይሄዳለው ነው ጉዟችንን እንቀጥላለን መሀል ላይ ግን ይሄ ነገር ስለማረከን በተለይም ግራና ቀኝ ስናይ የኮሪደር ልማቱ የከተማዋ ውበትም ደስ ስለሚል ምን አለ ወረድ ብለን አየሩን ወሰድ አድርገን ብንሄድ ብለን ነው እዚህ ቦታ ላይ የተገኘ ነው አዎ ቢሾፍቱ ቀድሞ እንደዚህ አይነት ውበት አልነበራትም መንገዶቿ በጣም ጠባብ ነበሩ የግረኛ መንገድ እንደዚህ አልነበረም ለሳይክል የሚሆኑ በአጠቃላይ ልማቱ በጣም በተፋጠነ ወይ እጅግ አምሮባታል በኮሪደር ልማት ኢኒሺዬቲቭ በጣም ውብ ሆናለችና በእነዚህ ውበት ውስጥ በተለያየ ሙያ ውስጥ የተሰማሩ ሰዎች አሉ ከተማን የሚያስውቡ በዲዛይኒንግ ሊሆን ይችላል በኮንስትራክሽኑ ሊሆን ይችላል ነገር ግን አትክልተኞች ደግሞ የማይረሱ ናቸው ከየትኛውም ውበት ከተገነቡ ግንባታዎች በላይ እንደዚህ ምናያቸው የተፈጥሮ የሆኑ አትክልቶች ቀልብን ይስባሉና እኛም ቀልባችንን ሳብ አረገንና ሮጠን ትንሽ አጨድን
በመንገዳችን ይሄንን እያየን ነው። እንግዲህ ቢሾፍቱ የበርካታ የቱሪዝም ማዕከላት ስምጥ ሸለቆ ውስጥ ከሚገኙ ከተሞች መካከል አንዷ ናትና በርካታ ያለ የቱሪዝም መዳረሻ ያላት ከተማ ናት። ወደ ግንቢቹ ስንሄድ ዝም ብለን ከምናልፍ ብለን እቺ ለተመልካቾች ለማሳየት ከመኪናችን ነው። እውነት ነው። እንግዲህ ይሄ ከመንገዱና ከህንጻዎቹ ማማር ባሻገር አረንጓዴውም ያስፈልጋል። አረንጓዴ እጽዋት ደግሞ ከውበት ባሻገር ናቸው። ንጹህ አየርን ይሰጣሉ፣ ለህይወትም መሰረት ናቸው። ስለዚህ እኛም በያለንበት አካባቢ ይሄ ልምድ ይኑረን። በጉዟችን ሌሎች ደግሞ እንደዚሁ የሚማርኩን ነገሮች ካሉ ወረድ እያልን ወደ ተመልካቾቻችን እያደረስን አሁንም ጉዟችንን እንቀጥላለን። ዝም ብለን አንሄድም። ያገኘነውን በመንገዳችን እያሳየናችሁ በማለፊያ ቆይታ እናደርጋለን። ግን መዳረሻችን እስክንደርስ ድረስ አንድ ፕሮግራም ለተመልካቾች አንጋብዝ። እውነት ነው። ቀዳሚው ፕሮግራማችን የማለፊያ እንግዳ ነው። የማለፊያ እንግዳችንን ለውድ ተመልካቾቻችን ጋብዘን እኛ ጉዟችንን እንቀጥላለን። የማለፊያ እንግዳችንን ተከታተሉ። ግንቢቹ ደርሰን እንገናኛለን። ወደ ማለፊያ እንግዳ ሰላም ጤና ይስጥልን። የተወደዳችሁ ክቡራን ተመልካቾቻችን ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። በዛሬ ማለፊያ እንግዳ ፕሮግራማችን ዶክተር መሐመድ ናሞ ጋር ቆይታ ልናደርግ ነው። ዶክተር መሐመድ ናሞ በአርሲ ዩኒቨርሲቲ የፎክለር መምህር ናቸው። ከዛም ባለፈ በኦሮሚያ የባህል ታድሶ ውስጥ የራሳቸውን አሻራ ያበረከቱ የተለያዩ መጽሐፎችን የተረጎሙ ባህል ላይ ጥናት ያደረጉ ባለሙያ ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። በቆይታችን ብዙ ቁም ነገር እንደሚሸምቱበት ተስፋ እናደርጋለን። ዛሬ የምናወራበት ጉዳይ ኢሬቻ ቱሉና እንዲሁም ደግሞ ከባህል ጋር ተያያዥ የሆኑ ጉዳዮችን የምናነሳ ይሆናል። እስከ ፍጻሜ አብራችሁን እንድትቆዩ ጋበዝን። ዶክተር መሐመድ ፍቃደኛ ስለሆኑ በኦቤን ሆርን ኦፍ አፍሪካ ተመልካቾችን ከልብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። የምናነሳው ስለ ኢሬቻ ቱሉ ቢሆንም እንዳጠቃላይ ስንት አይነት ኢሬቻዎች አሉ ብለን ማንሳት እንችላለን? እስካሁን ባደረግነው ጥናት እስከ 9 አይነት የኢሬቻ አይነቶች አሉ። እነዚህ 9ኞቹ አይነቶች የራሳቸው አካሄድ አላቸው፣ የራሳቸው አላማ አላቸው፣ የራሳቸው ዳራ አላቸው ወይም የራሳቸው መሸት ያላቸው ናቸው። ለምሳሌ ሴቶች በገዳ ውስጥ ትልቅ ቦታ አላቸው። በኋላ ኢሬቻ መልካ ስናነሳ ከዛ ጋር የምናነሳ ነገርም እንዳለ ሆኖ መንገድ ላይ ይሄድክ ሴቶች አንድ ሴት ሲንቄ ይዛ ካገኘሃት 3 ጊዜ ጎንበስ ብለ 3 ጊዜ ሳር ቆርጠ ወደ ሴቷ ተወረውርና ናው ፎልቺ ትላታለህ። ያ ኢሬፈቹ ማለት ይቅርታ ለመጠየቅ ወይም ደግሞ ለሷ ያለህን ክብር ለማሳየት የሚደረግ ነው። ከነዚህ ከ9ኞቹ በአሁኑ ወቅት ትልቅ ቦታ ያለውና ወንድማማችነትን ከማስተሳሰር አንጻር እንደውም የአገር ገጽታ ከመገንባት አንጻር ገዳ ፕራክቲካሊ እንዲታይ ከማድረግ አንጻር ከቱሪዝም ከብዙ አንግሎች አንጻር እንግዲህ ሁለቱ በደንብ ወጥቶ የታወቁ ናቸው። አንደኛ ኢሬቻ መልካ የሚባል ነው። ሁለተኛው ደግሞ ኢሬቻ ቱሉ የሚባሉ ናቸው ማለት ነው። ኢሬቻ ቱሉ በጸደይ ወራት የሚደረግ የኢሬቻ አይነት ነውና የጸደይ ወራት የተመረጠበት ምክንያት ምን ይሆን? ኢሬቻ መልካ የሴቶችን ተምሳሌት ያለው ነው። ወደ ኢሬቻ ሲኬድ ቀድሞ የሚሄዱት ልጃገረዶች ናቸው። ከዛ ትልቅ ከመውለድ ያቆሙና ከዛ በላይ ያሉት ንጹህ ናቸው ተብሎ ስለሚታሰብ እነሱ ይቀጥላሉ። እንደዛው በየደረጃ ነው የሚከደው። ጃርቲ ጭፍሬ ይባላል። ልጃገረዶች ይቀድማሉ፣ ጃርቲ ጭፍሬዎች ይከተላሉ። እንደዛ ሴቶች ናቸው የሚሄዱት። ወንዶች ከኋላ ነው የሚሄዱት። ለምሳሌ ወደ አርሲ ስትመጣ ሴቶች መልካ ሲሄዱ ወንድ ተከትሎ መሄድ ክልክል ነው፣ ለኢሬቻ ሲሄዱ ማለት ነው። ግን ይሄ ኖርማሊ እነሱን ተከትለ እነሱን ለማጀብ የነሱን ባህልም ቢሆን የጋራ ነው። እንግዲህ የወንድ የሴት ነገር የሚባል እንደ ካልቸር ቢሆንም ለብቻው የተለያየ ይሄ ከዚህ ወደዚህ የሴት ነው ከዚህ ወደዚህ የወንድ ነው የሚባል ነገር የለም። የጋራም ስለሆነ እንደዛ ነው። ወደ ቱሉ ስትመጣ ግን ኢሬቻ ቱሉ ማለት የወንድን ተምሳሌት ነው ያለው።
መልካ ለምሳሌ ይሄ ኤሌላን የሚባል ታውቃለህ? ነጭ እዚህ ልብስ ላይ የሚደረግ ዛጎል፣ እሱ አሁን የሴትን ተምሳሌት ነው ያለው፣ የመልካ ተምሳሌት ነው ያለው። ምክንያቱም ገዳ ውስጥ አፋን ሴዳ ይባላል። እንዲህ እንትን ነው ዝም ብለህ የመጣህልን አታወራ። ስለዚህ መልካ ይባላል። በዛም ተምሳሌት አለው። ወደ ቱሉ ስትመጣ ቦኩ፣ የቦኩ ጫፍ አለ ላይ እሱ ቱሉ ይባላል። የቱሉ ተምሳሌት ነው፣ የወንድ ተምሳሌት ነው። ስለዚህ ይሄ ኢሬቻ ቱሉ ይሄን ተምሳሌት ይዞ በጸዳይ ውስጥ ነው የሚከበረው። አርፋሳ ኢሬቻ አርፋሳ ይባላል ወይም ኢሬቻ ቱሉ ይባላል። በዚህ ጊዜ የሚከበረው አንደኛ ለሁለት ነገር ነው ዋናው ዓላማ የሚከበረው። በዚህ ላይ ሴቶች ይሳተፋሉ፣ ግን በአብዛኛው ፊት ለፊት ሄዶ ይሄ ነገር ስርዓት የሚያስፈጽሙት ወንዶች ናቸው። በዋናነት ለሁለት ዓላማ ነው የሚካሄደው። አንደኛው ዝናብ ቶሎ እንዲመለስና ይሄ የበልግ ወቅት የተሳካ እንዲሆን፣ ዝናብ ሲመጣ ደግሞ ከብቶቹም ሳር ያገኛሉ፣ ውሃም ሰውም መጠጥ ውሃ አይቸገርም። ለዚህ ዝናብ ቶሎ እንዲመለስ ይለምናል። ያ የሚመጣው ዝናብ ራሱ የሰላም እንዲሆን ከበረዳን ቀም ከበከካን ቀም ጎርፍ የሌለው መብረቅ የሌለው ንፋስ የሌለው አውሎ ንፋስ የሌለው ሰላማ ከመርጋ መዳ ገቢሱ ይላል። ለሳርም ለከብቶችም የሚሆን የዚህ አይነት ሰላማዊ የሆነ ዝናብ እንዲመጣ አንደኛ እሱን ለመለመን ነው እዛ ጋር የሚሰበሰቡት። ሁለተኛ ደግሞ ከዛ አልፎ ደግሞ ክረምት ይመጣል። ያ የሚመጣው ክረምት ደግሞ የሰላም ክረምት እንዲሆን ቢሻን ነጋያኑት ትሮቢ ይላል። ሰላማዊ የሆነ ዝናብ ከብትን የማይጎዳ መሬትን የማይጎዳ። አሁን ጎርፍ ከበዛ ሰውና እንስሳ ብቻ አይደለም፣ መሬትንም የመሬት መንሸራተት ይከሰታል። ብዙ ቦታ እያየን ነው። ትልቅ አደጋ እየደረሰ ነው። ያ እንዳይሆን ቢሻን ነጋያኑት ትሮቢ ብሎ የሚመጣው ክረምትም ሰላማዊ እንዲሆን ለበሽታ በዛ በዝናብ በሽታ እንዳይመጣ፣ ሌላ ወረርሽኝ እንዳይነሳ፣ ጎርፍ እንዳይነሳ፣ ዝናብ በስቶ ደግሞ የተዘራው ደግሞ እንዳይጠፋ፣ ለዚህ ሁሉ ያለው ምኞት እዛ ጋር ተሰብስበው በቱሉ ላይ ተሰብስበው ፈጣሪውን ይለምናል፣ ፈጣሪውን ይማጸናል። ወደ ቱሉ ሲኬድ ወደ መልካ ሲኬድም እንደውም ከአንድ ሳምንት በፊት እርቅ ይደረጋል። ምክንያቱም እኛ ስንታረቅ ነው ፈጣሪ የሚታረቅን ብሎ ስለሚያምን መጀመሪያ ፋቲ አድርጎ ነው የሚሄደው። ፋቲ አድርጎ ማለት ታርቆ ንጹህ ሆኖ ከላይም ከውስጥም ከውጪም ሰላም ሆኖ ታርቆ ነው ወደዛ የሚሄደው። ይሄ ንጹህ ሆነ እንትን ስታረግ ፈጣሪ ይወዳል ተብሎ ነው የሚታመነው። ለምንድን ነው ቱሉ ላይ የሆነው? ለምንድን ነው መልካ የሆነው የሚለው ጥያቄ ምናልባት ሰው ሊያነሳ ይችላል። ቱሉ ማለት ይሄ ከፍ ያለ ቦታ የውሃ ምንጭም ነው ተብሎ ይታመናል። ሁለተኛ ደግሞ ከመሬትም ከፍ ያለ ስለሆነ ወደ ፈጣሪ እንደ መቅረብም ይቆጠራል። በፊዚካል መሬት ብቻም ሳይሆን ውስጥና ውጪ ንጹህ ሆኖ እዛ ጋር ስትሄድ ከፈጣሪ ጋር እንደ መቅረብ ነው የሚቆጠረው። ይሄ ማለት ደግሞ ምን ማለት ነው? የለመንከውን ታገኛለህ ብሎ ነው የሚያምነው። በኢሬቻ መልካ ላይ ስንሄድ አባ መልካው የመልካውን ስርዓት ያስፈጽማሉ። ሁሉም እንደየደርሻው እየመጣ ስርዓቱን ይፈጽማልና በኢሬቻ ቱሉ ምን ተግባራት ይከናወናሉ? የሚካሄድ እርድ አለ። እዛ ወተትም ይዞ ይሄዳሉ። ያ ወተትም እዛ ጋር እንዲባፈማ እሱንም ይደረጋል። በአጠቃላይ እንደዚህኛው እንትንም ባይኖር ስርዓቱ ዋናው አሁን የውሃ መኖርና ያለ መኖር ብቻም ሳይሆን ዋናው ያን ጨቆርሳ ይዘ ፈጣሪ መለመኑ ነው ዋናው። ኢሬሳ የሚባለው አሁን ይሄ ነው። ውሃ ባይኖርም ለምሳሌ በገዳ ስርዓት ውስጥ 5 የተከበሩ እንትኖች አሉ፣ ዛፎች አሉ፣ የገዳ ዛፎች ይባላሉ። እነሱን ጫካው ስንሄድ ድሮ እኛ ይሄንን ባናቅም ማለት ነው። ለምሳሌ ቱላ የሚባል እንትን አለ፣ እንጨት አለ። እሱን ስናገኝ ሳርም ይሁን ቅጠልም ይሁን የሆነ ነገር ቆርጣችሁ ላዩ ላይ አስቀምጣችሁ ይለፉ ነው የምንባለው። ዛሬ ላይ ስናይ ኢሬሳ ነው። ኢሬሳ ማለት ለዛ ያለን ክብር ለማሳየት የምታደርገው ነገር ስለሆነ እና የራሱ እንትን አለው አባ ያ ቱሉ አለው የራሱ ያን በምርቃት የሚከፍት ሰው አለ። በምርቃት ይከፈታል። ከዛ ፈጣሪ ይለመናል። ዋናው አሁን እዛ ጋር ፈጣሪ መለመን ነው።
ኢሬቻ እንግዲህ ግድም 9 ነው ብያለሁ። አንደኛው ከዛ ውስጥ መለመን ነው። ኢሬሳ ማለት መለመን። ለምሳሌ የሆነ ሰው አልታረቅም ካለ ኢሬሳን ስቀቤ ትለዋለህ። ኢሬሳን ስቀቤ ማለት ምን ማለት ነው? እንደ ገዝቻለሁ እንደማለት አይነት ማለት ነው። ወደ ሰላም እንዲመጣ ወደ እርቅ እንዲመጣ ማድረግ ነው ማለት ነው። ስለዚህ ዋናው በቱሉ ላይ የሚካሄደው ፈጣሪን መለመን፣ ቅድም እንዳልኩ ይሄ ዝናብ በጊዜ እንዲመለስ እና ወደፊት ለፊታችን ያለው እየመጣ ያለው ክረምት ደግሞ የሰላም እንዲሆን የሚለመንበት ስርዓት ነው ማለት ነው። ኢሬቻ ከቤት ይጀምራል ይባላል እና ልክ እንደዛ ሁሉ እርስዎ እንደገለጹልን 9 አይነቶች አሉና ከነዚህ 9 አይነቶቹ ጎልቶ የወጣው ኢሬቻ መልካ በስፋት ታውቋል። ኢሬቻ ቱሉም በተወሰነ መልኩ ይታወቃል እና ሌሎቹ የኢሬቻ አይነቶች ያለመታወቃቸው ምክንያት ምንድን ነው? ከዚህም በላም ሊሆን ይችላል። አሁን በጥናት የደረስንበት ነው እኔ ያልኩ እንጂ ይሄ ብቻ አይደለም። የተለያዩ ቫራይቲዎች አለ። ለምሳሌ ታጆ አለ። ታጆ አሁን በአርሲ አካባቢ የታወቀ ነው። እንደ ኢሬቻ ነው የሚከበረው። ለምሳሌ ጥር 1 እንደ ገዳ አቆጣጠር ጥር 1 የዘመን መለወጫ ተብሎ ነው የሚታመነው። በሂኒካ የሚባል ቀን የመጀመሪያ ቀን በገዳ አቆጣጠር ሂኒካ ይባላል። በዛን ቀን እንደ ዘመን መለወጫ እንደ ፊቼ ጨምበላላ ነው የሚከበረው። ታጆ ይባላል። ስርዓቱ ኦልሞስት ከኢሬቻ ጋር ተመሳሳይ ነው። እሱም አለ። ለምሳሌ እሱን ሳልቆጥር ነው እኔ አሁን 9 ያልኩ። እዛ ጋር 10 ይሆናል። ወደ ቦረና ስንሄድ ደግሞ ኢሬቻ የሚከበረው በበረት ውስጥ ነው። እሱም በአመት አንድ ጊዜ ዘመን መለወጫን አስታኮ ነው የሚከበረው። እንደዛ ከሄድክ እንደ ኦሮሚያ ብዙ ሊሆን ይችላል። አሁን ግን በጥናት እኛ የደረስንበትን እኔ ነኝ ያጠናሁት፣ ፐርሰናሊ እኔ ያጠናሁት ነው። ሌላም ሰው ሊያጥንቶ ሊሆን ይችላል። እኔ በራሴ ያጠናሁትን ነው 9 ያልኩ እና ሳጠናም ሪፈረንሶችንም ሳገላብጥ ያገኘሁት እነዚህን 9ኞቹ ናቸው። እነዚህ ብዙዎቹ ሰው የማያሰባስቡ ናቸው። ብዙ ተዋናይ የሌላቸው ናቸው። ለምሳሌ አሁን ቅድም እንዳልኩ የሆነ መድኃኒት አዋቂ ሰው የሆነ ነገር ካደረገልህ ደብቄ ነው የምሰጠው። ያቺን እንትኑን ከሳር ጋር አድርገ ያን ዶሮ 50 ሳንቲምም 5 ሳንቲምም ይሰጣል። አሁንም 100 ይሁን ምንም ይሁን ከሳር ጋር አድርገ ነው የምሰጠው። ስሙ ኢሬሳ ይባላል እንጂ ገንዘብ አይባልም። ይሄ አሁን ብዙ እንደዛ እንደ ፌስቲቫል ሊወጣ አይችልም። ሌላም ለምሳሌ ለሴቶችም ቅድም ያልኩ ስትሄድ ሴቶች መንገድ ላይ ካገኘ ታደርጋለ። ይሄም ብዙ እንትን የለውም። ጸባዩ እንደዚህ ብዙ ሰው የሚያሰባስብ ከብዙ ባክግራውንድ ሰውን የሚያሰባስብ ስላልሆነ ይመስለኛል። አንደኛው እሱ ነው። ሁለተኛ እኮ ገዳ ውስጥ እኮ ብዙ ነገሮች አሉ፣ ግን አልተጠኑም። ለምሳሌ ሰው ለማስታረቅ አሁን በእንትን ብንወስድ እንደ ዓለም ስንወስድ ነጭ እርግብ የሰላም ተምሳሌት ናት ይባላል። በገዳ ስንመጣስ በኦሮሞ ስንመጣስ ምንድን ነው ካልክ ሳር ነው። ለምሳሌ ሊቾ የሚባል አለ። ወደ ጉጂ ከሄድክ ሊቾ የሚባል አለ። ሰው ከተጣላ እነሱ ሊቾ ይላሉ። ምንድነው አለንጌ ላይ ምን ያደርጋሉ? ሳር ያስራሉ። እሱን ሳር አስረ ከሄድክ የፈለግክ ነገር ያንተ ዘመድ የነዛን ዘመድ ቢገል እንኳን አይነኩ፣ ሊቾ አይነካም። ስለዚህ ይሄ ኢሬሳ የምንለው የሰላም ተምሳሌት ነው። እንደ ነጯ ኮከብ እርግብ በገዳ ስርዓት ስትወስድ የሰላም ተምሳሌት ነው እና ብዙም አልወጣም። ያውን አልተጠናም እና ብዙ ነገሮች ይቀሩናል። እነዚህ ሁለቱ ኢቭን ከቱሉ እና ከመልካ አሁን መልካ በጣም እንደ ዓለም ትልቅ ፌስቲቫል ሆነዋል። እንደውም የሀገርን ገጽታ ከመገንባት አንጻር እሱ ብቻም ሳይሆን የሀገር ከፍታንም ለማምጣት አንጻር ለቱሪዝም ብትል ለባህል ትውፊትነት ብትል ለሁሉም ነገር በጣም ወጥቷል። ምክንያቱም ኔቸሩ ይለያያል። ሶ ለዛ ይመስላል። አንደኛው በደንብ ስላላጠና ነው ሊሆን ይችላል። ሁለተኛ ደግሞ ኔቸሩ ብዙ ሰው የማያሰባስብ በመሆኑ ሊሆን ይችላል። ሶስተኛ ደግሞ አሁን እኛ ብዙ ጊዜ ሰው እንዲያጠናልንም አንዳንዴ እንጠብቃለን። እኛ ጋር ብዙ ነገሮች ለዓለም ማበርከት የሚገባን ብዙ ነገሮች አሉ። ለምሳሌ በመረዳዳት ብትወስድ ቅድም አሁን ልቾ ያልኩ አሁን ለምሳሌ ዓለም ላይ ሰው ጦርነት አለ። ገዳ ውስጥ ግን ምንም አይነት ጦርነት የለም። እንኳን ጦርነት ኮሽታ የለም።
ምክንያቱም ገዳ ኮንፍሊክትን እንዴት እንደሚያስታርቅ እንዴት አኮሞዴት እንደሚያደርግ ይሄን ለዓለም ብናበረክት እኮ በደንብ እንትን ብናረግ በፊልም ብናወጣ በዶክመንተሪ ፊልም ብንሰራ እንደዚህ አይነት ቴሌቪዥን ፕሮግራሞች ብንሰራ እኮ አንዴ ለውጥ በአንድ አይመጣም። ሮም በአንድ ቀን አልተገነባችም እንደሚባለው ሁሉ እኛም በደንብ ብንሰራበት ከኛ አልፎ ለዓለም የሚሆኑ ትልቅ ቱባ ባህሎች አሉን። ያ እዛ ላይ በደንብ መስራት ይፈልጋል። ኦሮሞ በርካታ ባህሎች አሉት። ቀደም ብለውም አንስተዋል። በገዳ ውስጥ እንኳን የምናነሳቸው የተለያዩ ስርዓቶች እጅግ በጣም የሚደንቁ ናቸው። እኛ የተደበቁ ስርዓቶችን በማውጣትና በማስተዋወቅ የፎክለር ወይም የባህል ባለሙያዎች ድርሻ ምን መሆን አለበት? ብዙዎቹን አላጠናንም። የጠባቂነት ስሜት ነው ያለው እንደ ሀገራችን። ራሳችን መሆን አለብን። ለራሳችን የራሳችን ታሪክ መጻፍ አለብን። ለራሳችን የራሳችን ባህል ማጥናት አለብን። ይሄ የባህል ህዳሴ የሚለውም ነገር እሱ ነው። የባህል ህዳሴ ጽንሰ ሀሳብም ራስን መሆን ነው። ራስን ስትሆን የራስን ታሪክ በራስህ ስትጽፍ፣ ታሪክ ሲባል ይሄ ታሪክ ሂስትሪ ሳይሆን የራስን ስራ ራስ ላንተ እንደሚሆን ስትሰራ ነው የምታድገው። ራስን ስትሆን ነው የምታድገው። ያ ስለሆነ አሁን በዩኒቨርሲቲ ደረጃ የኦሮሞ ጥናት ኢንስቲትዩቶች አሉ፣ በተለያዩ ስሞች አሉ። ዩኒቨርሲቲም ደግሞ የራሱ ሶሻል ሳይንስ ኮሌጅ አለው እንደ ኦሮሚያ ስንወስድ በዛ ከኦሮሞ ጥናት ኢንስቲትዩት ጋርም የሚሰሩ ስራዎች አሉ። ባህል ቱሪዝም የሚሰራ ነገሮች አሉ። ያ አሁን የተበተነ ነው። ግን አሁንም ያለው ነገር ብዙ አመርቂ አይደለም። ምክንያቱም ሰው የተለመደውን ነገር እየሰራ ነው እንጂ አዲስ ነገር ገጠር ሄዶ አንድ አመት ከሁለት ወር እስከ አንድ አመት አንትሮፖሎጂ ወይም ደግሞ ኤትኖግራፊክ ሪሰርች የሚባል አለ። እሱ እዛ ውስጥ ህብረተሰቡ ውስጥ ውለ የሰሚ ነው የምንጽፈው። አሁን እኛ አንደኛ የተለመደ መንገድ መሄድ እንፈልጋለን። አንቴክን ሮድ አንፈልግም። ፕሮፌሰር አስምሮም ለገሰ እኮ ቦረና እዛ ገብቶ ስንት አመት እዛ ቆይቶ ነው ያን ነገር የሰራው። ግን ኦሮሞ ዛሬ እሱ ሪፈረንስ ከማድረግ ውጪ ቦረና ሄዶ ጉጂ ሄዶ ከረዩ ሄዶ እንደዚህ ባህል ገዳ ያለበት ቦታ ሄዶ ያጠናው ሰው ስንት ነው ብትል እኔ እንጃ፣ በጣት የሚቆጠር ሊሆን ይችላል ወይም ላይኖርም ይችላል። ስለዚህ መሆን ያለበት ምንድነው? አሁን ያለ የራሳችን ነገር አውጥተን አንደኛ ራሳችንን መጠቀም። ኦሮሞ ለምሳሌ በገዳ ራሱ መጠቀም አለበት። አሁን ቡሳ ጎኖፋ ተብሎ ተጀምሯል። ሌላም ነገሮች ተጀምሯል። እሱ ጥሩ ነው። ሌሎችንም ነገሮች ከዛ እያመጣን እንደ ክልል እንደ ኦሮሞ መጠቀም አለብን። ከዛ አልፎ ተርፎ ለኢትዮጵያ ማበርከት አለብን። ምክንያቱም ገዳ የኦሮሞ ብቻ አይደለም፣ የኢትዮጵያ ነው፣ የኢትዮጵያ ሀብት ነው። ከኢትዮጵያ ሀብትነትም አልፎ ደግሞ የዓለም ሀብት ሆኗል። ስለዚህ ብዙ ነገሮች አሉ። ለምሳሌ በሰላም ዙሪያ፣ በእርቅ ዙሪያ፣ በሴቶች ተሳትፎ ዙሪያ ስትወስድ፣ በህፃናት አስተዳደግ ዙሪያ በጣም ድንቅ ነው ያለነኛ በዓለም ላይ የለም። ለምሳሌ ዎር ኦፍ ፕሪዝነርስ በጦርነት ላይ የተማረኩ ሰዎች አያያዝ፣ የሰብአዊ መብት የሚባለው ነገር ላይ በጣም ጥልቅ የሆነ ፍልስፍና ነው ገዳ ውስጥ ያለው። እነዚህም አንደኛ ኢትዮጵያን በዛ መገንባት አለብን። ከዛ አልፎ ደግሞ ለዓለም ማበርከታ። ይሄ የምንሆነው ምንድነው? ገጠር ውስጥ ሄደን እዛ ውስጥ ውለን ቆይተን ትክክለኛውን የህዝቡ በሰሚ እዚህ ከተማ ቁጭ ብሎ የሚጻፍ ሳይሆን ህብረተሰቡ ውስጥ በደንብ ገብተን ጠልቀን ገብተን ያን ነገር ከዛ ቆፍረን አውጥተን ስናመጣ እኛ መሪዎች ደግሞ እሱን ይዞ ምን ያደርጋሉ? ፕራክቲካሊ ወደ ይሄ ኦንሊ እንትኑስ መንግስት ስርዓት ውስጥ ያስገብተው እቺ ሀገር በአጭር ጊዜ ውስጥ እንድታርግና ሁለንተናዊ እድገት እንድታመጣ ስለሚያበረክት ሁሉም አሁን ከሚሆነው የበለጠ ጠንክሮ በዛ ዙሪያ መስራት አለበት። ምክንያቱም አሁን ዛሬ በደንብ ካልሰራ ነገ ይጠፋል። ዛሬ ያለው ሽማግሌ ነገ ላይኖር ይችላል። ሰው ሟች ነው። ስለዚህ መፍጠን አለብን። የጠቅላይ ሚኒስትራችን አሁን ምንድነው ያሉት? መፍጠንና መዝለል ወይም መስፈንጠር ያሉት ለዚህም ይሰራል። መፍጠን አለብን። ጊዜ የለም። ዛሬ ያለው ሰው ነገ ላይኖር ስለሚችል ያ ሰው ደግሞ ምንድነው የሚለው ፕሮፌሰር አሰፋ ምንድነው የሚለው አንድን ሽማግሌ ወይም አንድን አሮጊት በሞት ማጣት ማለት ላይብረሪ እንደ መቃጠል ማለት ነው ይላል።
ስለዚህ አሁን እኛ እንደ አርሲ ዩኒቨርሲቲ ሂማን ላይብራሪ ለማቋቋም ኦልሞስት ፕሮፖዛል ጨርሰናል። እንደ ዓለም የተወሰኑ አገሮች ነው ያላቸው። ስለዚህ እኛ በዚህ በኦራል ሊትሬቸር በኦራል ሂስትሪ ብዙ ሰዎች ስላለን ሁሉንም በየካታሎግ አቋቁመን ካታሎግ ሰርተን ለሁሉም ሰዎች በዛ የሆነ ጥናት የሚሰራ ሰው ከውጭ ቢመጣ ወደ ገጠር አንልክም። እነሱን እዚህ እናቀርብና ስቱዲዮ አለ፣ እዛው ስቱዲዮ ኢንተርቪው አድርጎ ይሄዳል። ከዛ ደግሞ አርካይቭ እያደረግን ነው። ከዛ አርካይቭ እንሰጠዋለን። ሰዎቹንም ከፈለገ በአካል ስቱዲዮ እናዘጋጃለን። ምን ሳውንድ ፕሩፍ የሆነ እዛ ጋር የፈለገውን እንትን ሰብስቦ ይሄዳል። በዚህ አንደኛ ከዛ ከመሄዱም ከድካሙም እንዲቀንስ እናደርጋለን። ሁለተኛ ደግሞ ከተደራሽነትም አንጻር ያን ነገር ኦልሞስት እንትኑን ጨርሰናል። ፕራክቲካሊ ቦታዎች ትንሽ ስላልተመቻቹ እንጂ ቀጥታ ወደ ስራ ልንገባ ስለሆነ እንደዚህ ፈጥነን ካልሰራን ይሄ ጊዜ ያልፈናል። ዶክተር መሐመድ ናሞ ፍቃደኛ ሆኖ ሰፊ ሰዓት ሰጥተውን ከኛ ጋር ቆይታ ስላደረጉ በኦቤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም በዚህ ዙሪያ ያለኝን ሀሳብ እንዳካፍል አክብራችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያን እንግዳ ነበረ። ቆይታ ያደረግነው ከዶክተር መሐመድ ናሞ ጋር ነበረ። ዶክተር መሐመድ ናሞ የፎክለር ባለሙያ ሲሆኑ በአርሲ ዩኒቨርሲቲ የፎክለር መምህር ናቸው። ከእሳቸው ጋር ነበረ ቆይታ ያደረግነው። በቆይታችን ጥሩ ቁም ነገር እንደሸመታችሁበት ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ተሰንብቱልን። እንዴት ነህ አቦ? መስገናው ስራ ጥሩ ነው? አዎ። እርሻ ላይ ናችሁ? የበልግ እርሻ ነው? በልግ ነው። አዎ። መልካም። አሁን እየተደገመ ነው መሰለኝ አይደለ? አዎ። ድጋሜ ነው፣ ለዘር ነው። መልካም ስራ በጠዋት ረፍ ልረስ ነረሺ ታውቃለሽ? አዎ። ሞክሪ። አንጡት። እውነት እንዳትወርቂ ብቻ። ጅራፍ 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 ያነሳሻል ልትወርቂ። አሃ ስሪት ቆቱ ጋዋዳ ኤንጋ ቢየራሻው ቢየወራን አር መጋል ነው ይሄኛው። ኩለሪን ኩለ ለማስቆምስ ወርታች በቃ ኦፕ ያቲ ኦፕ ወይኔ ወይኔ እንዲህ ለፍታችሁ ነው የምታበሉን ለካ። ክብር ለአርሶ አደሮቻችን። ሞትኩኝ። ልትወርቂ ነው እኮ አንቺው እኮ ገደለኝ። አር ኩለ ኦሽ በቃ ሰውዬው ሊወጉ ነው። ካሜራውን አይተውታል፣ ታውቂያለሽ? በደንብ ፈልገውታል። ስሞትም አልበል እኔ ጸጋይ። መልካም። እንደው የግብርና ስራ ምንድነው ከባድ የሚያደርገው? ነው አሁን አርሼ አይቼዋለሁ። ነገር ግን እንደው ለአርሶ አደሩ ምንድነው ፈታኝ የሚያደርገው? ምንንስ መዘጋጀት አለበት በዚህ ወቅት? ማዳበራ፣ ዘር ምናምን የተለየ ዘር ያስፈልጋል። ዘር አከማችተዋል እርሶ? ገና ነው ሲገባ ነው እዚህ ቀበሌ። አሃ በመንግስት የሚሰጠውን ዘር ነው የምትዘሩት? ምርጥ ዘር ማለት ነው። ምን ለመዝራት ነው ያሰቡት? ጤፍም ስንዴም። በደንብ እዚህ አካባቢ የሚደርሰው ምንድነው ቆንጆ ምርት? ስንዴና ሽምብራ ነው። ስንዴና ሽምብራ። ሽምብራ የትኛው? ያበሻው ነው ዱቤው? ዱቤው። አይ እንደው መልካም ነው። እና እኔ አረስኩኝ። በጣም አድካሚ ነው። በሬን ሞፈር ቀንበር ይዞ መጎተት ስናየው ምናልባት ቀላል ይመስላል፣ ግን በእናንተ ጉልበት ነው ሀገር የሚጸናውና ከዚህ አልፋችሁ ደግሞ በቴክኖሎጂ
በሜካናይዜሽን በክላስተር የማረስ እድል እንዲኖራችሁ እንመኛለን። በጣም እጅግ አድርገን እናመሰግናለን። በርቱልን። መልካም እሺ። ቼበልጋሜ ፈጥኜ ልድረስ ከሱ ፈጥነን ደርሰናል። ያዡ በቃ 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 ወይኔ አዋሽ ማዶ ድረስ እንግዳ ሰዓታችንን ተመልክተን መተን ነበርና ኢሬቻ ወቅት ላይ ነው የምንገኘው። እንግዲህ የኦሮሞ ሕዝብ በልግ ላይ ዝናብ እንዲዘንብ ወቅቱ በጋማ እንደመሆኑ ለምርት ጥሩ ዝናብ ለማምረት ሲፈልጉ ከፈጣሪያቸው ጋር ይለማመናል የኦሮሞ ሕዝብና ሁለት ኢሬቻ አለ። ብዙ ጊዜ የመስከረሙን ነው የምናውቀው አይደለ? ከክረምት ወደ በጋ ላሸጋገራቸው ምስጋና ያቀርቡበታል። ይሄኛው ደግሞ ይለማመኑበታል። ከሁለቱ ኢሬቻዎች በተለይም በዚህ ወቅት የሚከበረው ኢሬቻ ወደ ከፍታ ቦታ ላይ በመውጣት ወደ ተራራ ላይ በመውጣት ዝናብ እምቢ ሲል የኦሮሞ ሕዝብ ፈጣሪውን የሚለማመንበት ኢሬቻ ቱሉ ወይም ኢሬቻ አርፋሳ ተብሎ ነው የሚታወቀውና ይህንን በማስመልከት እንግዲህ ሳሚ ከዶክተር መሀመድ ነሞ ጋር ባደረገው ቆይታ ስለ ባህሉ ስለ ምንነቱ በርከት ያሉ ነገሮችን ተመልካቾችም አግኝተዋል ብለን እናስባለን። እንግዲህ ፀሐዩም እየበረታች ነው። ሰላም ትንሽ ጠጋ ብለን ወደ ጥላው ደግሞ ይሄን ያለንበት ቦታ ምንድነው የሚለውንም እያነሳን ቆይታ ብናደርግ። ወደ ግንቡቹ ስንመጣ ምስራቅ ሸዋ ላይ በተለይ የሚሰሩ የልማት ስራዎች አሉ። ዛሬ በማለፊያ ግብርና ላይ ነው ትኩረታችንን እያደረግን ያለ ነው። እንግዲህ ደጃቸው ደርሰናል። አየ እንኳን ሰላም መጣችሁ። እንኳን ደህና ቆያችሁ። እንኳን አብረን ሰላም ነው አይደል? እንኳን ተገናኘን። ሰላም ነው። እንዴት ነው? አለን። በጣም ደስ ይላል። እንኳን አገኘናችሁ። እንግዲህ በመንገዳችን ብዙ ነገሮችን እየቃኘን መተናል። እስቲ እንተዋወቅና ይችን ቦታ ምንድነው ይሄ ስፍራ የሚለውን ቢያነሱልን። ኦኬ፣ እኔ አቶ መስፍን ከቢቴ ይባላለሁ። የግንብቹ ወረዳ አስተዳደር ነኝ። አሁን ያለንበት ቦታ የአሳ እርባታ እንደ ወረዳችን የምንሰራበት የአሳ እርባታ ነው። እዛ ማዶ ላይ ትንሽ አምናዛ ነው የጀመርነው። ዘንድሮ ደግሞ እዚህኛው ላይ ለስራ አጥ እንደሚሆን አሁን እዚህ ጋር ያለው ይሄ የፖንድ ብዛት ወደ 34 የፖንድ ብዛት ነው ያለው። በዚህኛው ላይ ደግሞ የዶሮ እርባታም የአሳ ምግብ ራሱን ችሎ እንዲመገቡ ለማድረግ በጥምር እየተሰራ ያለው ፕሮጀክት ነው ማለት ነው። በመንግስት ከተያዙ የልማት ኢኒሼቲቮች መካከል አንዱ የግብርና ኢኒሼቲቭ ነው። ሌላኛው ደግሞ የገጠር ከተሞችን ለልማትና ለነዋሪዎች ምቹ የማድረግ ስራዎች ነው። በመንገድ ብዙ ነገር እያየን መተናል። ይሄ ደግሞ የተሻለ የአሳ እርባታ በአርቲፊሻል መንገድ የአሳ እርባታን ማካበት ነው። ለበርካታ የገጠር ቀበሌዎች ልምድ መሆን የሚችል ነገር ያየ ነውና ወደ ግንቡቹ ሰው ከመጣ ብዙ ነገር ማየት ይችላል። ብዙ ተሞክሮ የሚሆን ነገር አይተናል ብለን ማንሳት እንችላለን አይደል? አዎ ብዙ ነገር አለ። አሁን እንግዲህ ያው ጅማሮ ላይ ልማቱ ላይ ስራው ላይ ነው የደረስ ነው። ከተወሰኑ ቀናቶች በኋላ ደግሞ አሳ እዚህ እንበላለን። እዚህ ጋር ደስ የሚሉ ጎጆዎች አሉ። ጎጆዎች ተሰርተውልናል። በጣም ነው እዚህ ጋር ሪፍሬሽ ያረገ ሰው እየተዝናና ብዙ ነገሮችን መጠቀም ይችላል። ስለ ጉንብቹ ብዙ ነገር ሊያውቅ ይችላልና እንኳን አገኘኑት። ያው በመናደርገው ቆይታ ስለ ጉንብቹም የሆነ ነገር ያነሱልናል። ባላደለ ማየት እንችላለን። መልካም። ግንብቹ ያው እንደሚታወቀው በኦሮሞ ቱለማ ጎሳ እዚህ ነው የሰፈረው። ግንብቹ እንግዲህ 4 ልጆች አሉት። አንዱ መነብቹ የሚባል አለ፣ ሰዮ የሚባል አለ። እንደዛው 4ቱም ተከፋፍሎ እኛ በካልቸሩ ሁኔታ እየሰራንለት ነው ማለት ነው።
ቢሮዎችን ብትሄዱ አለ አይደለ በባህሉ በአፍራን ግንብቹ አሁን ድሮ የተሰራው ወደ ባህሉ እንዲመጣና ያደረግነው እንትኖች አሉ። በዛ ላይ በተረፈ ደግሞ እዚህ አካባቢ ላይ ያያችሁት ገና የህፃናት መዝናኛ ይሰራለታል። ህፃናት መጽሐፍ የሚያነቡበት መጽሐፍ ይሰራል። ሌላው ደግሞ እነዚህ አሳ የሚመገቡበት ማለት ነው። እንግዳ ሲመጣ እነዚህ ቤቶች ውስጥ ተቀምጦ እንትን ለማለት እንትን እየሰራን ነው። ሌላው ደግሞ እዚህ ጋር የምታዩት የዶሮ እርባታ አለ። ይሄ ክላስተር አለ። የዶሮ እርባታ ለብቻው ክላስተር አለን። እዚህኛው ላይ ግን አንድ ላይ የሚሄድ እንትን ስላለ ዶሮች ፍሪ ሆኖ ፖንዱ ላይም እየሄዱ በዛ ላይ ደግሞ የእነሱን ኩስ አሳ ስለሚበላ እየተመገበ እንትን ስለምናደርግ እያየሁት ነበር። ዶሮቹ ውሃው ላይ ሆነው ከላይ ደግሞ በድልድይ መልክ የሚመገቡበት ነው ያለውና ደስ ይላል። ዶሮቹም ይዝናናሉ። ስለዚህ እናንተም ያው ቾኩላችሁ ነው የመጣችሁት። ፕሮጀክቱ ሳያልቅ አልቆ ዶሮ ገብቶለት አንዳንድ መቀመጫዎች አሉት ገና እየተሰሩለት አለ። የበልግ ግብርና ነው ወቅቱ ቆና አርፋሳ የሚባለው እሱን ነው ለመቃኘት የመጣ ነውና እግረ መንገዳችንን ግን ደስ የሚል ነገር ስላየን ምን ላይ ነው ያሉት እንቅስቃሴውስ ምን ይመስላል የሚለውን ዳሰስ አድርገን ብናልፍ ብለን ነው። ሲጠናቀቅም እንመጣለን አይደል? ሰላም ሲጠናቀቅ በርከት ባለ ሰፋ ባለ የመረጃ የሚዲያ ሽፋን ያገኛል። ኦቤን እዚህ መገኘቱ የማይቀር ነገር ነው። ነገር ግን ጅማሮ ለመመረቅ መድረሱን ያለበትን ደረጃ በእግረ መንገዳችን ጎራ ብለን አይተናል። አሁን እዚህ ያለና አብቅተን ደግሞ ወደ በልግ ያለበት አካባቢ ላይ ምርት ወዳለበት ደግሞ እንሄዳለን። ፈቅዳችሁና መርጣችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። የተከበራችሁ ተመልካቾቻችን ዘወትር ቅዳሜ ወደ እናንተ የሚደርሰው ማለፊያ እንደቀጠለ ነው። ማለፊያን ከስቱዲዮ ወጣ ብለን ዛሬ ግብርና ላይ ነው ትኩረት እያደረግን ያለነው። በምስራቅ ሸዋ ዞን ጉንብቹ ወረዳ ተገኝተናል። ከዛም ወደ ቀበሌ ወጣ ብለን ቀደም ሲል ስለርሻ አየን፣ የአሳ እርባታ አየን፣ በርካታ የግብርና ኢኒሼቲቮችን እየጎበኘን መተን አሁን ደግሞ ጊዜው በልግ ነው። በበልግ ደግሞ የበጋ መስኖ ስንዴ እዚህ አካባቢ ላይ አለና አያምርም? እጅግ በጣም ያምራል። የተለያየ ቀለም እናያለን። አንድ መሬት ላይ ጎን ለጎን የተለያዩ ቀለሞችን እያየን ነው። ይሄ እዚህ ጋር አሁን እየደረሰ ነው። ቀለሙ አረንጓዴ ነው። እዛ ጋር ደግሞ እሸት ደርሶ እኛም እየፈለፈልን እየቀመስን የመጣ ነው አለ። እሸትና ቆንጆ አይታለፍም አይደለም የሚባለው። ሌላው ደግሞ ገና አሁን እንደሚባለው አዎ ሌላ ደግሞ ገና አሁን በዚህ በበልግ እርሻ ግዴታ የዝናብ ውሃን አይጠብቁም። በመስኖ እየለማ ያለ ነው። ይሄ እያንዳንዱ እዚህ ጋር የምናያቸው ልዩነቶች በመስኖ ነው። በተለያየ ጊዜ የተለያየ የስንዴ ዝርያዎችም ነው ያሉት። እነ ደቀባ የሚባል አለ። ሌላም ሲያነሱልን ነበርና አርሶ አደርም ስለምንጋብዝ አንገባበትም እዚህ ጉዳይ ላይ ያነሱልናል። ቀድሞ በአመት አንዴ ብቻ ዝናብን ጠብቆ አርሶ አደሩ የሚያመርተው ምርት በመስኖ እንደዚህ የሚያምር በጣም በማይታመን ሁኔታ ቀድሞ ከፈጣሪ ዝናብ ውጪ በአመት የሚደርስ አይመስልም ነበርና በዚህ ወቅት ደግሞ ይሄን ማየት የሚገርም ነው። የአካባቢ ልዩነትም እናይበታለን። ሌላ አካባቢ ላይ ምናልባት ሰብል እንደዚህ ያልደረሰም ለእርሻ ዝግጅት ላይ ለበልግ ያለ ነው። ወደዛ መውጣት ስንል መምጫችን ላይ መንገድ ላይ እርሻም ስናይ ነበርና ከዚሁ ጋር ተያይዘው አርሶ አደር ምናናግር ነው የሚሆነው። አዎ እንግዲህ በተከታይነት ደግሞ ከአርሶ አደር ጋር ቆይታ እናደርጋለን። ስሙ ማን ነው የሚለውን እንተዋወቅና። ስሜ ደቻሳ ያሚ ነው የሚባለው። እሺ ቀበሌ ግርቢ ነኝ። ግርቢ ቀበሌ ነው አይደል? ወረዳ ግንብቹ ዞን ምስራቅ ሸዋ። በጣም ጥሩ እናመሰግናለን። እሸት ይዘዋል። እስቲ እንግዲህ ምን ይመስላል ግብርናው፣ በተለይም የስንዴ ምርት በቦና ወቅት የሚመረተውን የስንዴ ምርት እንዴት ያውታል? ከዚህ ቀደም እንዲህ አይነት ወቅት ላይ የስንዴ ምርት አለ አካባቢው ላይ? ከዚህ ቀደም ይህንን መሰለ ስንዴ እኛ በልጅነታችን ሆነን ይሄ መሬት ነበረ። ያን ጊዜ ግን ይሄ ልጅነታችን ሆነን ይሄ መሬት እንደው ባዶን ሲያድር ነበረ። አመቱን በሙሉ ባዶ ክረምት ብቻ ነው የምንጠቀምበት። አሁን ግን በአሁኑ ጊዜ
በመንግስት በኩል ይሄን ስልት መጥቶ መንግስት በግብርና በኩል ይሄን አስተዋውቆን ውሃም ነበረ፣ በፊቱም ውሃም ነበረ፣ መሬቱም እዚህ ነበረ። ግን ሳንጠቀምበት አባቶቻችን አያቶቻችን ሳይጠቀሙበት ነበረ። ግን በአሁኑ ጊዜ በመንግስት መመሪያ መሰረት መንግስት አስተዋውቆን የልማት የበጋ መስኖ ልማት ይጠቅማል፣ በጋ ከምትቀመጡ ይሄም መሬት ከሚቀመጥ ብትሰሩ ገበሬ በአንድ ላይ ሆናችሁ ተባብራችሁ ብትሰሩ ይሄ ጥቅም ይኖራል ብሎ ሲያስተዋውቁንና ትምህርት አግኝተንበት ስንሰራ ቆየን። ግን ስንሰራ ክረምት ከምናገኘው በላይ ክረምት ከምሰጠው በላይ ይሄ መሬት ይሄንን የመሰለ ስንዴ ሰጥቶን ገበሬ ሲጠቀም ነበረ። እጅግ ውብ የሆነ አዝርት ነው እያየን ያለ ነውና ከወቅቱ በተለየ ደግሞ ልዩ የሚያደርገው በኩታ ገጠም እንደዚህ በሚያምር መልኩ አርሶ አደሩ ባንድ ላይ አርሶታልና በጋራ ማረሱ እንደዚህ በኩታ ገጠም ማልማቱ ምንድነው ጥቅሙ? አብሮ መተሳሰቡ ያለው ነገር ምን ይመስላል? አብሮ መተሳሰቡና በኩታ ገጠም ማረሱ በጣም ጥቅም አለው። መሬቱ ራሱ አሁን አንድ ላይ ነው ደርሶ እርሻውም ስናርስ አንድ ላይ ነው የምናርሰው። እህሉ ራሱ ሲደርስ አንድ ላይ ነው ደርሶ ስናጭድም አንድ ላይ ስለምናጭድ ኮምባይነር ራሱ አሁን ለምሳሌ እየዘነበ በአሁኑ ጊዜ እየዘነበ ነው። ይሄ እህል ራሱ ሲደርስ ዝናብ ቢመጣ አንድ ላይ ስለምደርስ ኮምባይነር በዘመናዊ መሳሪያ አሁን ኮምባይነር አምጥተን በአንድ ቀን በኩታ ገጠም አጭደን በአንድ ጊዜ እንትን ማለት ይቻላል ማለት ነው። የተለያየ መልክ ያለው እህል አለ ምናምን ስትይ ነበረ። ግን ዘሩም የተለያየ እህል ነው። የፓስታና መኮሮኒ አሁን ማዶ ላይ ያለው የፓስታና መኮሮኒ ነው። ይሄ እሸቱን ያዙት ማለት ነው። እሸቱን ያዝኩት የፓስታና መኮሮኒ ነው። እሷን እያቋደሱ በጉጉት እየጠበቅን እኮ የፓስታና መኮሮኒ ነው። ይሄ የፓስታና መኮሮኒ ነው። ይሄ አሁን ማል የቆምነው ደግሞ የዳቦ ስንዴ ነው። ስለዚህ የተለያየ ስንዴዎች ይዘራል። እዚህ በዚህ በእኛ ግርሚ ውስጥ አሁን ማዶ ከዚህ ዙሪያውን ስታዩ አሁን የተለያየ እህሎች አሉ። የተለያየ እህሎች ሲኖሩ እንግዲህ የፓስታና የመኮሮኒ ስንዴም አለ፣ የዳቦ ስንዴም አለ። ስለዚህ ገበያ አቅርቦት ላይም ደግሞ የግብርና ባለሙያዎች አሉ። የግብርና ባለሙያዎችም ስለሚያስተዋውቁ ከዛም አስተዋውቆን ይሄ እህል ለገባም እንድናቀርብ ያደርጋሉ። ምንድን ነው የሚባሉት እነዚህ ስንዴ ዘሮች? ይሄ ቀቀባም የሚባል አለ። የፓስታና መኮረኒም ማዶ ላይ ያለው አሁን የዱረም ስንዴ የሚባል እንትን አለ። የተለያዩ እንትኖች አሉ እህሎች። በጣም ጥሩ ደስ ይላል። እንግዲህ ይሄንን ደርሶ የምትበሉ ያድርጋችሁ እንላለን። እንግዲህ እሸቱን በልተን ሳንመርቅ አንወጣም። አዎ እናንተም እንግዲህ ያው ተመልሳችሁ መጣችሁ አብረን እንግዲህ ዋናውንም ዳቦውንም ፓስታ መኮሮኒውንም አብረን እንድንበላ ያድርግ። ምንም ችግር የለም። እኛ ደግሞ ለመብላት እናመሰግናለን። እሺ jirtu akkam ooltanii nagaa jirtu nagaa jirra hojiirra jirtu jirra hojiirra irra akkamii qonni shaggaadha das nama jedhata maskeeni maalirra ga'eeraam asheetarra ga'ee jira manguddoo jedhama bareeda asheetarra jira kino baay'ee bareeda wal barraka akkam jirtu nagaa jirtu jirra baga jiraattani amiin wajjumaanu baga jiraanne akkamii midhaan midhaan hin bareeda marree kun bareeda das namadha gaheera jechuudha kun miti asheeta illee irraa nyaachaa ture asheeta jira gaa jiraam baay'ee ajaa'iba gannarra garuu bona kana irra bareeda jallisii jedhamu kana gaanus umurii keenya nagarree ደስ ነማየዳ በጣም ደስ ይላል። ይሄንን አይተሽ ብቻ ተጠግቢያለሽ። በቃ ቀደም ሲል አናቀውም። በተለይ በመስኖ የለማ ነው ይሄ ውስጡ ያለ ነው ስንዴ። እሺ እናመሰግናለን። እሸት እየወጣልን ነው ዛሬ በደንብ እና እሳቸው ያነሱልን ምንድነው አሁን ከዚህን ቀደም ያው መሬቱም አለ ግን ይሄ የመስኖ እርሻን ብዙ አናቀውም። አሁን ግን ይሄንን ከለመድን በኋላ ጥሩ ነገር ነው ያለው ነው ያሉ። ግን ስማቸውን አልጠየቅኳቸው። እንተዋወቅ እስቲ ስሞት ማለበል ድንቅነሽ ወልደ ሞክሼ ሞክሼ አግኝተሻል? አዎ እኔም ድንቅነሽ ነው ስሜ ነው። አዎ ሸጋዳ ማዘር እጅግ አድርገን እናመሰግናለን ወይዘሮ ድንቅነሽ እኛ መሀል ተገኝተው ስለዚህ ስለደረሰም ሰብልም ስለነበሩም ነገር ሁሉ እናመሰግናለን።
ሞክሼ እናመሰግናለን። እርሶን መሸኘት እንችላለን። እኛ ደግሞ ቆም ብለን ከተመልካች ጋር ትንሽ እንጫወት። እሺ እናመሰግናለን። ዝግጅታችን እንደቀጠለ ነው። እንግዲህ ከአርሶ አደሮቹ ያለውን ነገር ተመልክተን አድምጠናቸዋል። በቅድሚያ ስለተገናኘን ደስ ብሎናል። እናመሰግናለን። እኛም እናመሰግናለን። እሺ እንተዋወቅ እስቲ። እሺ ስሜ አቡሽ አራጌ ይባላል። የግንብቹ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ቢሮ ኃላፊ። በጣም ጥሩ። እንግዲህ ብዙ ነገር አይተናል ተዟዙረን። በግብርናው ዘርፍ እየተሰራ ያለው ስራ በጣም አስደናቂ ነው፣ ደስ ይላል። ይሄ እንግዲህ በአንድ ሌሊት የሚመጣ ነገር አይደለም። የአርሶ አደሩን ግንዛቤ መቀየር ያስፈልጋልና እዚህ ደረጃ ላይ ከመድረሳችሁ በፊት ምን ይመስል ነበር ይሄ መሬት? እንዴትስ እዚህ ተደረሰ? ሆነ የተበጣጠሰ ማሳ ነው። የተበጣጠሰ ማሳ አርሶ አደሩን በሀሳብ አወያይተን ምን ብለን አጠናክረን ወደ አንድ ሀሳብ እንዲመጣ አድርገን ነው እዚህ ጋር በኩታ ገጠም እንዲሰራ የተደረገው። እዚህ ጋር እንደምናየው ያው 3 አይነት ስንዴ ያለ ብላችኋል። ዘሮቹ ከዚህም በላይ ናቸው ያሉት። አንደኛ የዱረሚት አለ፣ የዳቦ ስንዴ አለ። እዚህ ውስጥ ደግሞ ያያችሁት በሁለት ቦታ አካፍለን የሰራ ነው። ከዚህ በላይ ያለው የዳቦ ስንዴ ነው፣ የሞኮሮኒና የፓስታ ስንዴ ነው። ከዚህ በታች ያለው ደግሞ የዳቦ ስንዴ ነው ማለት ነው። ስለዚህ አሁን እኛ እንደ ግብርና አንደኛ አርሶ አደሩን አመለካከቱን መቀየር ነው የኛ ስራ። ሁለተኛ ቴክኖሎጂ እንዲጠቀም ማድረግ ነው። ሶስተኛ መካናይዜሽን እንዲጠቀም ማድረግ ነው ማለት ነው። ስለዚህ አርሶ አደሩ ለምንድን ነው እሱ ያስፈልገው መሬት እያለን ጉልበት እያለን ለምንድን ነው እሱ ማንሰራው የሚለውን አመለካከት መቀየር አለብን ብለን እዚህ ጋር እንደምታዩት በአመት አንድ ጊዜ የምናመርተው አሁን ኦልሞስት አርሶ አደር በአመት 3 ጊዜ ማምረት ጀምሯል ማለት ነው። ዘንድሮም በክረምቱ ወደ 54000 ሄክታር ስንዴ እንደ አጠቃላይ እኛ ወረዳ ውስጥ እንሰራለን ብለን ለልማት ሰራተኛው ስልጠና ተሰጥቶ ለአርሶ አደሩ ስልጠና ተሰጥቶ በአሁን ሰዓት ወደ መሬት ዝግጅት እየገባን ነውና በዚህ አጋጣሚ ያው እናንተም ወረዳችን ድረስ ይሄን ያህል ኪሎ ሜትር መጣችሁ ስራችንን ስላወጣችሁልን ስላሳያችሁልን በግብርና በወረዳው ስም አመሰግናለሁ። እናመሰግናለን። እኛም ይሄን ተሞክሮ ስላጋራችሁን ለተመልካቾቻችንም ጭምር ተመልካቾች ብዙ ነገር ይማራሉ ብለን እናስባለን። እኛም ከልብ ነው የምናመሰግነው። እሸቱንም ተቋርሰናል። ወደፊት ደግሞ ደርሶ የሞኮሮኒና የፓስታው ተቋዳሾች እንሆናለን ብለን ተስፋ እናደርጋለን። ከልብ እናመሰግናለን። እኛም እናመሰግናለን። የተወደዳችሁ ተመልካቾቻችን ማለፊያ ከአዳማ ጀምሮ በመንገዳችን ያየነውን የቃኘነውን ለእናንተ እያደረስን በተለይም ደግሞ ግብርናና የግብርና ኢኒሼቲቮች ላይ ትኩረታችንን አድርገን የተለያዩ ነገሮችን በምስራቅ ሸዋ ዞን ጉንቢቹ ወረዳ ተገኝተን ምን አለ የልማት ስራዎች ምን ይመስላሉ፣ በተለይም ደግሞ ከበጋ መስኖ ልማት ጋር ተያይዞ ይሄን ያለንበትም የበልግ ወራትን አስመልክቶ አርሶ አደሩ ምን ላይ ነው ያለው በሚለው ትኩረት አድርገን መሰናዷችንን ወደ እናንተ ስናደርስ ቆይተናል። ምናልባትም በትናንትናው ዕለት ኢድ ሸዋል በደማቅ ሁኔታ ተከብሯል። በሐረር ደግሞ የበለጠ የሐረሪ ማህበረሰብ በድምቀት ያከብረዋል። አዎ በጣም ደመቅ ባለመልኩ በተንቀሳቃሽ ምስሎች ስንመለከት ነበር። ባህላዊ አለባበሳቸውን መዋቢያቸውን ጭምር ስናይ ነበር። በፎቶቸው ደሳስ የሚሉ ልጃገረዶች ኮረዳዎች እዛ ቦታ ላይ በፎቶቸው ስንመለከታቸው ነበርና እኛ ግን ባለፈው ሳምንት የኢድ አልፈጥር በዓልን ስናከብር ኦቢኤን እንግዲህ ሆርን ኦፍ አፍሪካ የተለያዩ የበዓል ዝግጅቶችን ሲያዘጋጅ ነበረ ወደ ተመልካቾቹ ሲያደርስ። ስለዚህ ከዛ ወደ ተመልካቾች ከደረሱት መሀል አንዱን ዝግጅት ወደ እነሱ ለማድረስ ወደናልና ተመልካቾቻችን እሱን እየተከታተሉ ቆይታ ቢያደርጉ እኔና አንቺ ግን ከወዲሁ ብንሰናበታቸው ምን ትያለሽ? ዮሐንስ ተሰማና ወርቅነህ ግርማ በካሜራው በኩል ከኛ ጋር ቆይታ አድርገዋል። ድንቅነሽ ሙልጌታ ሉሲና እኔ ሰላማዊት ለማ በጋራ በመሆን የዕለቱን ማለፊያ ለአንድ ሰዓት ያክል ወደ እናንተ እያደረስን ቆይተናል። ሳምንት በሌላ የመሰናዶ ጥንቅር እስክንገናኝ የሳምንት ሰው ይበለን እያለን በዚህ በተፈጥሮ ባማረ ሰብል ውስጥ ሆነን ያዘጋጀንላችሁ ፕሮግራም ይሄን ይመስላል። የሳምንት ሰው ይበለን በያላችሁበት።
ላሉ ናለመሎ ሸጋ ፍረንቀሎ ያባሬዳ መሪሜ ያባሬዳ ጎታ ፍረንቀሎ አስቆሜ በደጃላሉ እንግዲህ ቀደም ሲል የጀመርኩትን ሙዚቃ ያለ ምክንያት አልጀመርኩትም። የሙዚቃው ባለቤት የሆነችው አርቲስት ቤት ቆይታ ልናደርግ በቤታቸው ተገኝተናል። እንኳን አደረሳችሁ። እንኳን አደረሰሽ። እንግዲህ በዓልን በዓል ከሚያስመስሉት ድምቀት ከሚሰጡት መሀል አንዱ የአርት ስራ ነውና እናንተ ቤት መገናኘታችን ዛሬ ትልቅ እድል ነው። ነስሪ አዎ ደስ ይላል። ባህሉ ቀን እንደዚህ ማሳለፉ ደስ ይላልና እንኳን አደረሳችሁ ይላል። ፖሊስ በመሆናችን ብዙ ጊዜ የምናሳልፈው ማሰልጠኛ ካሉት አባሎቻችን ጋር ነው። በየቦታ ካሉት አባሎቻችን ጋር ነው የምናሳልፈው። እናም ዛሬ ቤታችን ተገኝተን እያሳለፍን ነው። ደስ ይላል በጣም። አዎ እኛም ደግሞ እድለኞች ነን። ቤት ውስጥ ባላችሁበት ሰዓት መተናል ማለት ነው። ለጌና ነስራ ምን እና ምን ናቸው እንበል። እኔና ለጌ አጋጣሚ ሳናስብ ወይንም ሐስበኑ ተዋደን አልተጋባንም ወይንም ደግሞ ቤተሰቦ የኛ ቤተሰቦ ሁለቱም ቤተሰቦች ተገናኝቶ የኛን አልዳርንም። አላህ ነው ያደረገው። እሱ እንደዚሁ በሩቅ ነው የሚያቀኝ፣ እኔም በሩቅ ነው የሚያውቀው። ሰላም ብዬ አላቅም፣ ሰላም ብሎኛ አላቅም። ተገናኘን በአንድ ቀን ሌሊት ተጋብተን ይሄ ሁሉ ነገር ሆኖ እንግዲህ በሚሊዮን አይደለም በቢሊዮን የማይገኙት ሁለት ልጆች አፍርተናል። ለጌ ግን ነስራ በአንድ ቀን ሌሊት ነው ያለችውና እንዴት ነው ነገሩ? አንድ ቦታ ነው የመጣ ነው። ራፍሊ ሰው እንደዚሁ አንድ ቦታ ሲመጣ አባል ነው፣ በአባልነት እንታያለን እንጂ ዲፕሊ ሰው ገብቶ ሰላም ተባብሎ ወይ የፍቅር ጥያቄ ምን ውስጥ ገብተን አይደለም። እኔና ነስራ የተገናኘ ነው ረመዳን ወር ውስጥ ነው። ለዛውም 15ኛው ቀን ላይ ነው የሌሊት አልቃድር የምትባል ቀን አለች። 15 ቀን በኋላ አለች ማለት ነው። የዛን ሌሊት እሷ ቤት ተጠርተው የሆነ ልጆች አብሯት ጾም የሚጾሙ ልጆች ነበሩ። አንድ ላይ እንትን እያሉ እያፈጠሩ እያለ ነው የመጣሁት እኔ። እነሱ ቤት ስመጣ እሷ ቤት ማለት ነው ስመጣ እያፈጠረው ነው መጣ። ውጣ ምናምን አለችኝ ስመጣ። ውጣ? አዎ። እሺ ለምን ይዛችሁ መጣችሁ ብላ ከአብራቸው ከመጣው ልጆች ጋር እስከነሱ ጋር እንትን አለች። ከዛ ተይ አንቺ ለምን እንደመጣ ለምን ፈጣሪ እንዳመጣው ማናቀም አንቺ ተይ ተብላ እሷ ቁጭ አለች፣ ዝም አለች። በዛው በቃ የዛን ሌሊት ቁጭ አሉ። በቃ ልንጫወት ነው አቶ ረራ መባላለ ቁጭ ብለን እና አቶ ረራ እናደርጋለን ብሎ ቁጭ አሉ። እኔም እነሱ ጋር ቁጭ አልኩ። ለምን አትሄድም ታዲያ ምን አሉ አለችኝ። ተመልሳውን አይ አልሄድም አልኩ። ከነሱ ጋር ማውራት ጀመርን። እኔ የመጣሁበት ምክንያት መቀበል የሚፈልገው ሃይማኖት እስልምና ስለሆነ መቀበል እፈልጋለሁ ብዬ ለነሱ ነገርኳቸው። ልጆች እዛ ያሉት አላሁ አክበር በቃ ደስ አላቸው። ምን አሉ ቀጥታ እነሱ በቃ እዚህ እንኑ ምናምን ስንል አንቀመጥም ካለ አልኩ ነው። የት ነው የምትሄዱት? አሁን ደግሞ በቃ መስጊድ እንሄዳለን ተባባልን። እነሱን እዛው ትተን ወደ መስጊድ ሄድኩ። በዛ ሌሊት ነው እኔና ነስራ የተገናኘ ነው። እስልምናውን ከተቀበልኩ በኋላ ይጫወታሉ እያንዳንዱ ልጆች። እኔ ላንተ እንደዚህ ያደረኩ፣ እኔ ላንተ እንደዚህ አደርጋለሁ፣ እኔ ቁርአን ገዛላለሁ አሉ ቃል ይገቡልኛል። እንደዛ እያወራን እሷን በመሃል ተነሳችና የሚሰጠው ነገር የለኝም ለአላህ ብዬ ራሴን ሰጥቻለሁ። እንዴት ደስ ይላል። እንደዛ አለች። እኔና እሷ በእንደዚህ አይነት መንገድ ነው የተገናኘ ነው። አልহামዱሊላህ ዛሬ ይሄው ልጆች አለን። አዎ ግባበዳ ልጆች ማሻአላህ ማሻአላህ ብያለሁ። እና ደስ ይላል። እንደዚህ ነው የተገናኘ ነው። ደስ ይላል በጣም የኛ ግንኙነትም ወይ በጣም ደስ ይላል። ነስራ በሰዓቱ
እኔ ራሴን ሰጥቻለሁ። ከባድ ውሳኔ ነው በጣም። እንዴት ወሰንሽ ይሄን ውሳኔ? እንደው አይዞህ አይዞህ። ያው ደስታ ነው። አንዳንዴ ተአምራት በሰው ህይወት ውስጥ ሲፈጠር ስሜታዊ ያደርጋልና ነስሪ አሁን ተረጋጊና ስሜታዊ የማያደርግሽን ነገር ለስራ ራሱ ድንቅ ነው። ነገሮቹ ይከብደኛል ብለሽ ስታስቢ ቀላል ያደርጋል። ቀላል ነው ብለሽ ስታስቢ እሱ ከባድ ያደርጋል። የሱ ስራ ድንቅ ነው። በጊዜው በጣም ከብዶኝ ነበረ። ብቸኛ በቤተሰቦቼ ራሴን የዳርኩት እኔ ነኝ። ለጊዜው ከብዶኝ ነበር። በደስታ ሁሉም ቤት ውስጥ ያለው ልጆች ቃል ስለገቡ እኔ ደሞዜ ያኔ 600 ብር ነው። ከ600 ብር ረመዳን ወር ብዙ ወጪ ያስፈልጋል። ወጪ አድርጌ የጾምኩበት ነው። ምንም ነገር የለኝም። ሌሎቹ የኔ ሲነር ናቸው። ሲነር ማለት በወታደር ከኔ በላይ ያሉት በደሞዙም በማረግም የበልጦ ሰዎች ናቸው። ተነስቶ ሁሉም ሰው ከባድ ነገር ቃል ገቡለት። እኔ እጄ ላይ ያለው 35 ብር ብቻ ነው። ምንም ነገር የለኝም። እኔ ለአላህ ብዬ ለሱ ቃል ገብቼ እሱ ራሱ ነፍሴን የሰጠኝ እሱ ስለሆነ እኔ ለአላህ ብዬ ደግሞ ለአላህ ነፍሱን የሰጠው ልጅ ራሴን ልስጠው ብዬ ዋስትና ሲያደርጉ ከ3 ቀን በኋላ እናቴን አስታወስኩ። ከበደኝ። ከዛ ለወንድሜ ደወልኩ። እንደዚህ ነው አልኩት። ካለኔ ለማንም ሰው እንዳታወሪ እኔ እመጣለሁ አለ። እንዳለ መጣና በቃ ኃላፊነቱን ወሰደ። የሚያደርገው ነገር አደረገና ሄደ። ከዛ አጎቴ መጣ። ሲመጣ ምንድነው እሱ አለኝ። አግብቼ ነው ያልኩት። የት ነው አለ። የጉጂ ልጅ ነው ያልኩት። እንደ አዲስ ኒካ አረገልን። በጣም ደስ የሚል አጋጣሚ ነው። ሳላበዛው አንድ ሁለት ጥያቄ እውነት ወይም ሐሰት በማለት የምትመልሱልኝ ጥያቄ ይኖራልና እሺ ያን ጥያቄ እጠይቃችኋለሁ። ለጌ አይዘፍንም እንጂ ድምጹ ገዳይ ነው። እውነት ወይም ሐሰት? ነስሪ እንዴት ነው ነገር? ግን ይሞክራል። ስራዎቼ በሙሉ ኳየር ሚዝልኝ እሱ ነው። ስለዚህ ድምጽ አለው። ናላማሎ ማሪሜ ናላማሎ ሸጋብራንካሎ ያባሬዳ ጎታ አፍራንካሎ አስኮሜ በደጃላሎ። እንደው ሐሰት አልክ እንጂ ራሳችንን አናሞግስም አይደለ? ሰው ስለኛ ሲናገር ነው ደስ የሚለን። መልካም እሺ፣ ሁለተኛው ጥያቄ የአድናቂዎች ጉዳይ አንዳንዴ ያበሽቀኛል። ነስራ መድረክ ላይ ሆና ስትዘፍን ስትጨፍር እንደው መጥቶ ይዞ እጅ መያዝ አለ ማቀፍ ይኖራልና አንዳንዴ ያበሽቀኛል። እውነት ወይም ሐሰት? እውነት ነው። አንድ አጋጥሞኛል። ስቴጅ ላይ እየሰራን አንዱ ነክሷታል። በአጋጣሚ እየሰራን ነክሷት እኔ ኪቦርድ ትቼ እንትን ብዬ ነበር ወደኋላ ልወጣ ሁላ ማለት ልትጣላ። አረረረ ስለዚህ እውነት ነው ማለት ነው። እሺ አሁን ወደ ነስራ መጣለውኝ። ለጌ ኪቦርዱን ሲጫወት በሞራል አዜማለው። እውነት ነው። ከሱ ጋር ሰራ ደስ ይለኛል። ስለዚህ እውነት ነው ማለት ነው። ሌላኛው ጥያቄ መድረክ ላይ ወጥቼ ስዘፍን ለጌን እያሰብኩ የማዜመው ሙዚቃ አለ? አዎ እንትን የአመልማል ባሬኒኬ አመላምለው ሙዚቃ ያዘፈን ለኛ እንደተዘፈነ ነው። በጣም ነው የምወደው እና እኔ አመልባል ቦታ ሆኜ ለሱ እንደምዘፍነው ነው የምዘፍነው። ሲሰራ በሞራል ነው የምሰራው ሰው እሱን እያሰብሽ ማለት ነው። አዎ ግጥሞቹ ለጌን ስለሚገልጸው ደስ ይለኛል።
arjoomummaa hunda sirra walgaya sirga dunaan gammachuudha addaan hin baanu malee hoggayyuu koblaa dadaa sin wajji yaa jaalallee bareeda fi arjooma kee argaa keetu naagaya bareeda kee arjooma kee argaa keetu naagaya